ያማንና ኦካን ውስጥ ለውስጥ በጣም ብዙ ነገሮችን እያስተካከሉበት ባለበት አጋጣሚ ድንገተኛው የቦራን መመለስ እጅግ በጣም አስደንጋጭ ነገር ይዞ መጥቷል። ቦራ በጣም እልህ ያለበት ልጅ ነው። ቦራ ከተመለሰ በኋላ ምንም ነገር አላስታውስም ብሎ ለአባቱ ቢነግረውም ለእህቱ ባዴ ነገራት ይህንን ቢሆንም ነገር ግን ደግሞ እሱ እያንዳንዱ ነገር ያስታውሳል። ስለዚህ ኦካንና ያማንን ቀስ በቀስ እያንዳንዱ ዋጋ ሊያስከፍላቸው ነው። እዚህ ጋር ያማንና ኦካን በጣም ፈርተዋል። በአንድ በኩል ባዴን ብትሆን ለአቴሽ የተለየ ስሜት ስላላት ለሱ ቀደም ብላ መረጃ ማድረሱን ቀጥላበታለች። በሌላ በኩል አሁን ያማን ከፌሬ ብዙ ጊዜ እንገናኝ እናውራ የሚል መረጃ በቴክስት እየደረሰው ነበረ። ፌሬ ከኔ ምንድነው የምትፈልገው እያለ ነው። በአንድ በኩል ደግሞ እዚህ ጋር ኦካን ወደ ፌሬ እየደወለ ነው። የእሱ ሁኔታ እያሳሰቡ ነበረ። አታነሳም ወይኔች ልጅ አረ ቦራ ካገኛት አይለቃትም ምንድነው የምናረገው እያለ ነበረ። በአንድ በኩል እዚህ ጋር ሀዛር ተረጋጋ ብላ ስልኩን እየነጠቀችው ነበረ። ብትረጋጋ ይሻላል እያለችው ነው። ከዛም በኋላ በቀጥታ እሱም ይቀመጣል። ይኸውልህ ስማኝ አሁን አንተ እዚህ ጋር ብቻህን አይደለም እኔም አለሁልህ እሺ ሁለታችንም እዚሁ አብረን እያለችው ነበረ። ከዛም በኋላ ሸርሚን በቀጥታ ወደ ቤት እየመጣች ነው። ሸርሚን አሁን እዚህ ጋር ጀሚሌን በጣም እያስደነገጠቻት ነበረ። በሌላ በኩል አቴሽ ቢሮ ውስጥ ነበር። በድንገት ባዴ መጣች። ስትመጣ ባዴ ነይ ብሎ እንድትቀመጥ አደረጋት። ከተቀመጠች በኋላ ቤት ውስጥ ነገሮች እንዴት ናቸው እያለን ነበረ። ደህና ነው አሪፍ ነው ያው ቦራ ለማስታወስ እየሞከረ ነው አለችው። ጥሩ አሪፍ ነው። በነገራችን ላይ በአሁኑ በጣም ጥሩ ለውጥ ላይ ነው ማለት አዲሱን የፋብሪክ ድርጅት የምንገዛ ይሆናል። የጨርቃጨርቅ ድርጅቱን እንገዛለን። ምንም መጠበቅ ያስፈልግም። እስኪ ይሄን የፋይናንስ ሪፖርት እያለ ሰጣት። አየችው። አቴሽን ማድነቅ ጀመረች። አቴሽ በጣም ትገርም ሰው ነህ። በቃ የሆነ ነገር ትጠራጠራለህ። ከተጠራጠርክ በኋላ ግን ቶሎ ብለህ ትደርስበታለህ አለችው። ልክ ነሽ እያለ የሚያስታውሰው የመጠራጠሩን ጉዳይ ፌሬ በእጇ ሁል ጊዜ ይዛ የምትተኛው ያንገታ ብላለ ሁሌ በእጇ እንደያዘችው ነው። ልክ ነሽ ማለት ተጠራጠራለሁ፣ ግን ስለተጠራጠርኩኝ ብቻ ውስጥ ለውስጥ በቀጥታ ምንድነው ምናምን ብዬ አልገባበት ማለት ብዙ አልመራመረም። የራሴን የግሌን ሰላም መጠበቅ ፈልጋለሁ እያላን ነበረ። ባዴ ደግሞ የአቴሽ እዚጋ አመለካከቱ ይርም ብሏን ነበረ። ስራ ከዚህ በኋላ በደም ተጣብቆ ነው የሚሰሩት። ከዛ በኋላ እዚጋ አቴሽ ስልክ እየደዋወለ ነው። ምክንያቱም ያማን ወደ ካምፓኒ መምጣት አለመምጣቱን ማረጋገጥ አለበት። በሌላ በኩል ፌራይ ደግሞ እዚጋ ያማን እስከሚመጣ ድረስ እየጠበቀችው ነው። ብትጠብቀው አይመጣም ልጄ በቃ ያው አባትህ አልመጣም ብላ ከተቀመጠችበት ተነስታ እየሄደች እያለ በድንገት ያማንን እያገኘችው ነበረ። ስታገኘው እና ተቀምጠን እናውራ አለችው። አልቀመጥ ምንድነው የምትይ እያለ ነበረ። እና እናውራ እንነጋገር እባክህ እያለችው ነበር። የምትናገሪው ነገር እዚህ ተናገሪ ይላታል። ይኸውልህ ልነግርህ ነው ግን እንዳደነግጥ ምን እንደሆነ ታውቃለህ? ያኔ ትዝ ይልሃል ከወራቶች በፊት ባር ውስጥ የተጣላኸው ልጅ ቦራ አየሁት ትላንትና አለችው። ሊሆን አይችልም እያለ ነበረ። አየሁት እና ያው ችግር እንዳይፈጥር እያለችው ነበር። አረ የማይመስል ነገር ነው ይላታል። አረ ያማን አየሁት ኦካንንም ያዘው ኦካንንም እስኪገለው ድረስ ደበደበው እያለችው ነበረ። ከዛም በኋላ እዚህ ጋር ያማን እንዴት ሆኖ ብሎ እንደ እብድ እየጮኸ ነበረ። በመጨረሻም ቦራ ተመልሰዋል። ያማን እጅግ በጣም ፈራ። ከኔ ጋር ነው ጉዳዩ ደውልለታለሁ ብሏል ሊር ነበረ። ፌራይ ደግሞ ራስህን ጠብቅ እያለችው ነበረ። ራስህን ጠብቅ በዚሁ ከቀጠልክ ጥሩ አይደለም ማለችው። ችግር የለም ብሏት ይሄዳል። በሌላ በኩል ቦራ ቤት ውስጥ ነው ያለው። ቦራ ከሁለት ወራቶች ያልጋ ላይ ቆይታ በኋላ አሁን ተነስቶ በቀጥታ በጤነኛ በሆነ መንገድ እየተንቀሳቀሰ ነበረ። ከዛም በኋላ አሁን አልጋው ላይ ተቀምጦ ጌም እየተጫወተ ነበር በኮምፒውተሩ። ድንገት አባቱ መጣ። ልክ እንደ ህፃን ልጅ ያረጋል እንዴ እያል ነበረ። እንዴ አባዬ ምን ላድርግ ታዲያ እንዴ ማለቴ ያው እንትን ለወራቶች ያል ተኝቼ ነበረ አይደል እንዴ። ከዛም በኋላ ያው እንትን ልዝናና ብዬ ነው እያሉ ነበረ። ይኸውልህ ስማኝ አንተ ትልቅ ልጅ ነህ ከዚህ በኋላ እሺ ባዴ ምንም አጠቅመኝም አንተ ነው የምጠቅመኝ ሲሉ ነበረ። አባዬ ከባዴ ጋር ምንድን ነው ያቀያየመ እያሉ ነበረ። ምንም ነገር ግን ባዴ ሸጣናለች ማለቴ ባዴ ለጉልሶን የሸጠችን እያለው ነበረ። ደነገጠ ቦራን እዚህ ጋር ከባዴን አንስቶ ከስልጣኗ ላይ እሱን ሊተካው እንደሆነ ነገረው። ቦራ ለዚህ እንዲዘጋጅ እያሳወቀው ነበረ። ባዴ ደግሞ ቤት ውስጥ ያለው የአባቷ ቮራን ሁኔታ የወንድሟ ነገር አስጨናንቋት፣ በተለይ ደግሞ እሷ ልክ እንደ አባቷ እየተጨመላለቀ ወንጀል መስራትም መፈጸምም አትፈልግም። ስለዚህ አቴሽን መርጠዋለች። ከዛም በኋላ እዚህ ጋር ለአቴሽ የተለየ ሀሳብ አቀረበችለት። ልክነ እሱማ ያው ነገር ግን ያው ኬስሪ የሚመሰረተው ካምፓኒያችን አለ ዋጋውም ጥሩ ነው። እሱ ሊደን በተመለከተ ለምን እዛ ሄደን አናይም? አንተም ለምን ሄደን አናየውም? ማለቴ አታዩም? ለምን? ምክንያቱም መንገድ ላይ ስንሄድ አንድ ቀን ማደራችን አይቀርም ሆቴል ውስጥ ምን ታስባላለችው? እየሰሞች ነው ባዴ ግን አሁን ቤት መሄድ ፈልጌ ነበረ ተፈቅጅልኛለሽ አላት። እሺ አለችው። መጀመሪያ ያማን ጋር ደወለ። ያማን ቤት አልመጣም አሉት። ካምፓኒውም ጋር አልመጣም። ያማን ምን ሆኖ ነው በቃ ልሂድ ብሏት ሄደ። ባዴ አትሽ እንደዚህ አቋሙ ሲቀያየርባት ግራ እየገባን ነበረ። እሱ ጥሩ
ጥሏት ይሄዳል። በሌላ በኩል ያማን ደግሞ እዚህ ጋር ፌራይ አድርሳኝ ብላው ቤት እያደረሳ ነበረ። ሁለቱም መኪና ውስጥ ነበሩ። ዝም ተባብለዋል። ቤት አድርስሻለሁ ቤት ሂጂ እያለ ነበረ። አንተ ሴት ልትሄድ ነው ይህ ሰውዬ ገና ይከተልህ ማለችው። ታዩ በቃ ችግር የለም ስለሱ አታስቢ፣ በቃ እኔ አስብበታለሁ፣ እኔ ሁሉ ነገር ረዳለሁ እያለ ነበረ። ርዕሱን እንዝጋው እያላን ነበረ። እዚህ ጋር ደግሞ ፌራይ እንትን እኮ አለችና ዝም አለች። እሱም ቢሆን መኪናውን ዝም ብሎ መንዳቱን ቀጠለ። ሁለቱም ዝም እንደተባናቸው ድንገት ያማን ከዛ መሳቅ ጀመረ። ከዛ እሷ ምን ሆነናል ምንድነው የምትስቀው ስትሮ ነበረ። ያው እዚህ አካባቢ መሄድ እንዴት እንደሚደብር ድሮ እናወራ ነበር ትዝ ይልሻል፣ ምንም አይነት ደስ የሚል ነገር የለው እያላት ነበረ። አሁን ነገሮች ተቀይረዋል፣ ቦታውም ተስተካክሏል እያለችው ነበር። ይመስልሻል ይላታል። አሁን ልክ ነው እንደዛ ይመስለኛል እያለችው ነበረ። ለማንኛውም ሌላ ድርስሽና ቶሎ ብዬ ወደ ካምፓኒ መለሳለሁ እያላን ነበረ። ያማን ሰሞኑን ስላለው እንቅልፍ እንዳጣ ብዙ ነገር ውስጥ እያለፈ እንዳለ በጨረፍታ እየነገራን ነበረ። ሸርሚን በሌላ በኩል አሁን ለነ አሊያናና ለነ ሙሺ ለፌራይ አባት ነርስ ነኝ ብላ ነው ራሷን ያስተዋወቀችው። ነገር ግን የጀሚሌ ጓደኛነት ይድሮ እቺ ሴት ሸርሚን የምትባለው ሴት መሰራው ቡና ቤት ነው። በእርግጠኝነት ጀሚሌ እዛ አካባቢ መስራት ሊኖርባት ይችላል። በተለይ ደግሞ የአሊያና አባት በልጅነቷ ነበረ ጥሏት ይሄዳት። አሁን እዚህ ጋር አብረው እያወሩ ድንገት ጀሚሌ ሸርሚን ላናግርሽ ብላት እየወጡ ነበረ። ምንም ነግሪኝ ብላ ሸርሚን እየጠየቀቻት ነበረ። ድንገት መጣሽ ሰላሜን ልበጠብጪ ትዳሬን ልበጠብጪ ምን ታረጊያለሽ? ነገውኑ ያለሽን ዕቃ በሙሉ ሰብስበሽ ከዚህ ቤት ንቅል ብለሽ እንድትውጪልኝ ፈልጋለሁ። ከዚህ በኋላ ቤተሰቤን እንድበጠብጭብኝ ምናምን አልፈልግም። ስራ ማን ስለሆንሽ ነው አንቺ ከዚህ ቤት የምታባረኝ? ስታስብ ይሄ ቤት ያንቺ ቤት ይመስልሻ እንዴ? አንቺ እኮ እዚህ ቤት ቅምጥ ሆነሻል ስላል ነበረ። ይገባኛል ለፍቼበታለሁ። ገባሽ? እዚህ ቦታ ለመድረስ በጣም ብዙ መከራ ይቻላል ስላል ነበረ። ተረጋጊ፣ ጣትሽን ዝቅ አድርጊ። ጣትሽን ላይ በጭራሽ መጠቆም አትችይም። ምንድን ነው ገና ለገና ልጄን ዳርኩ ብለሽ እንደዚህ ትሆኝብኛለሽ እንዴ? ስሚ ለማንኛውም እንዴት ነው ታዲያ ይሄ ኑሮ ትልቁ ቤት አገቢም እንዴ? እንዴት ግን አሳመንሻቸው? እንዴት እቺ ማትረባ ልጅሽን የእነሱ ልዑል የሆነ ልጅ እንድታገባ እንዴት ልታሳምኝ ቻልሽ? እያለቻ ነበር። ስነ ስርዓትሽን ያዢ፣ ልጅ እንደዚህ ብለሽ መሳደብ አትችይም ብላ ጀሚሌ ትፋጠጣለች ከሸርሚን ጋር። ጀሚሌ እንዴት አድርጋ እቺን ሴት ከዚህ ቤት እንደምታስወጣት ብቻ ትልቁ የቤት ስራ ሆኖባታል። ቢያንስ ነው ካለ ጊዜ ጥሩ መፍትሄ አግኝተዋል፣ መተንፈሻ። በሌላ በኩል አቴሽ በቀጥታ ወደ ቤት እየመጣ ነው ያለው። በድንገት ነበረ ፌራይንና ያማንን በርቀት ያያቸው። ሁለቱም ከመኪና ወረዱና ከዛም በኋላ ማውራት ጀመሩ። አሁን ታዲያ ልትሄድ ነው አለችው። የትም እያላ ነበር። ያማን አንድ ጊዜ ሳወራ በስነ ስርዓት አውራኝ እንጂ እያለችው ነበረ። ይኸውልሽ ስሚኝ፣ እኔ ብዙ ጥያቄ ጠይቅሻለሁ፣ ነገር ግን በመጠየቄ እንዲጸጽተኝ አታርግኝ ይላታል። ጥሩሽ በቃ በኋላ ደውልልኝ አለችው። እየገባው ነበር። አቴሽ ሁሉ ነገር ሲያይ በቅናት ስሜት ነበሩ ነው የሚያየው። እዚህ ጋር ኦካን ለፌራይ ቴክስት እያደረገላን ነው። ግቢ ውስጥ ነኝ ያለሁት ነይ እያለ ነበረ። ያማን ከዛ ተመልሶ መጣ። ከዛ ሊንቀሳቀስ ነው። ኦካን እየጠበቀ ነበር። ድንገት ያማን መጣ ወደ ኦካን ነበር። ፌራይ እየጠበቀ ነው ኦካን ብለው ነበረ። ከዛ በኋላ ሄደና እንዴት አትነግረኝም እያለች ሲያሰቃየ እንደዛ ይለዋል። ምን ላድርጎ እንደሚ ምንም አማራጭ አልነበረኝማ፣ በቃ ፌራይ ነገላታለሁ ምናምን ነገር እያለ ሲያስፈራራኝ ምን ማድረግ ነበረብኝ ታውቃለህ? እሷ አንተን ከምትል እኔ ነገር መጠበቅ ነበረብኝ ያለው ነበረ። ለቡራ ነግሮታል እንዴ እንዳስታወሰ አለው። አልነገረውም፣ የነገረው አይመስለኝም። ቢነግረው ኖሮማ ከባድ ነው የሚሆነው፣ በጣም ከባድ ነው እያሉ ነበረ። እና ከዚህ በኋላ ምንድነው የምናደርገው? ይሄ ልጅ እኛን በሚስጥር ሊያሰቃየን ነው ማለት ነው? እንደዛ ነው የምትለው ይለዋል። ወንድሜ ምን ማድረግ እንችላለን እያሉ ነበረ። ተማመኑ እርስ በርስ እስከ መጨረሻው ድረስ አብረው እንደሚተጋገዙ። ሰዓቱ ሄደ፣ መሸ። ያማን እራት ሊበላ ወደ እራት የሚበላበት ጠረጴዛ እየመጣ ነው። እና አቴሽ አሊያናና ፌራይ በአንድ አቅጣጫ ተደርድረዋል። ያማን ከመጣ በኋላ አቴሽ ዝም ብሎ ነበር የሚያየው። ያማን እያነሳ አንዳንድ ነገሮች ሳህን ላይ ሲያስቀምጥ ወጣወጦችን፣ ከዛ በኋላ እዚህ ጋር ደግሞ አቴሽ ሲያፈጥበት ምሮ እንደሱ ምትይኝ እያል ነበረ። እዚህ ጋር ያማን አቴሽ ደግሞ ምንም ይለዋል። እንዴት ነው ዛሬ አልመጣህም ነበር ወደ ካምፓኒው በሰላም ነው አለው። ሌላ ጉዳይ ነበረኝ ይለዋል። ፌሬ መብላት አለበሽ፣ ልጃችን መራብ የለበትም ይላል። እዚህ ጋር አቴሽ ያማን ቀና ብሎ ፌሬና ምንም አልመሰለው። አሊያና እዚህ ጋር ስንት ወሩ ነው ግን ልጅሽ ብላ ጠየቀቻት። ፌራይ እዚህ ጋር ልትናገር ነበር። ድንገት አቴሽ ካፏ ቀበል ያደረግና 1 ወሩ ነው እያል ነበረ። ማለት እሷ አፍ የላትም እንዴ እሷ ራሷ አትናገርም እንዴ ብላ ተናገረች። እስኪ አሊያና ዝም በይ እያሉ እየተቆጧን ነበረ። ኧረ እኔ ዝም ብዬ እኮ ነው እያለች ነው። ድንገት እዚህ ጋር ጉልፈ መጣች። ማነው ዛሬ ምሽት ፕሮግራም ከኔ ጋር መሄደው ብላ ያማንስ ጠይቀው እምቢ አላት። ከዛ በኋላ አሊያና ተጣርፋ እኔ አብሬሽ ሄዳለሁ እያለቻ ነበር። ከዛ አብራት ተነስታ የምትሄድ ይሆናል። በሌላ በኩል ኦካንና ሀዛል አብሮ እየወሩ ናቸው። ጥቂት አወሩና ሀዛል በቃ ልሂድ ብላ ከተቀመጠችበት ስትነሳ እሱ ከዛ አሬትም አትሂጂ እባክሽትም አትሂጂ ብሎ እየተደገፋን ነበረ። ቢያንስ ሀዛል ስትኖር ኦካን ይረጋጋል። እዚህ ጋር ቦራ ደግሞ ቤት ውስጥ ነው ያለው፣ ስፖርት እየሰራ ነበረ። በድንገት ወደ እሱ እየደወለለት ያለው እዚህ ጋር በማይታወቅ ስልክ ያማን ነበረ። ስልኩ የለውም። እዚህ ጋር ቦራን ስልኩን አነሳ። ሄሎ በድምጽ ነው ያወቅኩት ያማን አስትሮ ነበረ። አንተ እንዴት ተመለስክ እያሉ ነበረ። ሌላኛው አድናቂ ነህ? ተመልሼ እላለሁ ያማን፣ ከዚህ በኋላ መከራ ነው ማበላ ጉል ሰው
ከዚህ በኋላ ምንም አምልጫ የለም እያሉ ነበረ። ከዛ እዚህ ጋር እንደፈለግ ካስበው ነገር ግን ይኸውልህ ከመወዳቸው ሰዎች ራቅ እያለ ያማን ያስፈራረዋል። ቦራ ምልት ታመጣ ነው እያሉ ነበረ። ቦራ ተመልሻለሁ፣ እጨርሳችኋለሁ፣ ጨረግዳችኋለሁ ብሎ ስልኩን ዘጋው። ከዛ ተመልሶ መጣውንም ቅድም አባቱ ተው እንዳትጫወት ያለውን ጨዋታ እየተጫወተ ነበረ። ድጋሚ ያማን ደወለለት። ምንድነው የሚያስፈራው? አንተ ጥንካሬን ጉልበት የምትወጣው ሴት ልጅ ላይ ነው እንዴ? ፌራይ ምን ታርግ እያሉ ነበረ። ያማን ምን እንደሆነ ታውቃለህ? ያቺ ልጅ አንተን ትታ ወንድም ማግባቷ በራሱ በደል ነው። ህይወት ምን አይነት ሲኦል ውስጥ እየኖርክ እንዳለ ያሳያል። አያርለ ስለዚህ በጣም እንደምትጎዳ ተስፋ አደረጋለሁ ሲሉ ነበረ። ቦራ ችግር ከኔ ጋር ነው አይደለ? ከኔ ጋር ተነጋገር እያሉ ነበረ። ያንተንም ደካማ ጎን ማግኘት አይቀርም እያሉ ነበረ። ከዚህ በኋላ በደንብ ብትዘጋጅ ይሻላል፣ እንደ ኳስ ነው ማንጠባጠባችሁ ተራ በተራ እያለ ቦራ ይዝታል። በሌላ በኩል ፌራይ መኝታ ክፍሏ ናት። ድንገት እዚህ ጋር አቴሽ እየመጣ ነበረ። አቴሽ ከመጣ በኋላ ታውቂያለሽ አንዳንድ ጊዜ ማለት ነው ምንም እንኳን ጋብቻችን ወረቀት ላይ ያለ ቢሆንም ነገር ግን ሁለታችንም ሰው የሚያውቀው ልጅ እየጠበቅን እንዳለ ስለሆነ ቢያንስ በተቻለን አጋጣሚ ልክ እንደ ጥንድ ሆነን ማስመሰል ይጠበቅብናል አለና ፌራይ ሰዎች ጥያቄ እንዳያበዙብን አውቃለሁ። አንዳንድ ጊዜ አንቺን ከመጠን ያለፈ ልጠብቅሽ ይችላለሁ፣ ነገር ግን ማለት አንዳንዴ መጠንቀቅ ይኖርብናል እያለ ነበረ። ልክ ነህ እሱን እቀበላለሁ ስትለው ነበረ። ስለዚህ ቢያንስ እንደ ጥንዶች ሆነን እናስመሰል እያለ ነበር። ልክ ነህ ሰላም መሆን አለብን እያለችው ነበረ። እሺ ደህና ደሬ ብሏት እየሄደ ነበረ። አቴሽ ለምን ፌራይንም እንዳገባት ለራሱ ጥያቄ የፈጠረበት አሁን ደግሞ በራሱ ጥያቄ ተብታብ በራሱ ተጠምዶ ሊወርቅ ደርሷል። ሸርሚ በሌላ በኩል የጀሚልን ሰላም እየበጠበጠች ነው። ታስታውሻለች ግን ድሮ እያለች ነበር። ሁለቱም አብረው ቡና ቤት ይሰሩ ነበረ። ምን ያስቅሻል እያለች እዚህ ጋር ጀሚሌ ያገኘችው ነገር ስትወረውርባት ነበረ። ያማን ማታ ለቤት መጣ። የሚተኛው በሳሎን ባለው ሶፋ ላይ ነው። ከዛ በኋላ ሽጉጡን አውጥቶ ከደበቀ በኋላ በከታ ሶፋ ላይ ጋደም ይላል። በሌላ በኩል ቦራ ልክ እህቱ በሩን ከፍታ እንደገባች የሳሎን መብራት አንድ ያጠፋል፣ አንድ ያበራል፣ አንድ ያጠፋል፣ አንድ ያበራል። ከዛ እሷ ምን ሆናል አንተ ስሩ ነበረ። ባዴ በእውነት ራስሽን ለጉድ ሰው ቤተሰብ አሳልፈሽ በመስጠትሽ በጣም ከባድ ሰት ነው የሰራሽው፣ ከባድ ሰት በእውነት አስቸጋሪ ነው እያለ ነበር። ምን ላርገ ማን ነው እንደዚህ ብሎ የነገረ ስትሩ ነበረ። እኔ እንጃ አላቅም፣ ማንም ሰው ግን የመሳይን ሲበላብኝ አልወድም። ለማንኛውም ሁላችንም የዋጋችን እናገኛለን ብሏት ይሄዳል። ምንድነው የሚያወራው ብላ ግራ ገብቷት እያየችው ነበረ። በሌላ በኩል አቴሽ የተኛ መስሎ አይኑን ጨፍኗል። እዚህ ጋር ፌራይ አቴሽ ተኝቷል አልተኛም የሚለው ነገር ቼክ አረገች። ስታየው አይኑን ጨፍኗል፣ ሰውነቱም አይንቀሳቀስም። ስለዚህ ካልጓ ተነስታ እኩለ ሌሊት ላይ ትሄዳለች። ስትሄድ ዞር ብሎ እያያን ነበረ። የት ነው የምትሄደው ብሎ ጥያቄ ተፈጠረበት። ከዛ በኋላ ወደ ያማን ነበር የመጣችው። ያማንን ተኝቶ አየችው። የለበሰችውን ነገር አንስታ እየደረበችለን ነበረ። ያማን ሁሉም ነገር ሰላም ይሆናል፣ ወደ ነበርንበት ፍቅር እንመለሳለን አንድ ቀን እያለች ነበር። ባይምሮዋ እየሳለች ነው። ልጇ ተወልዳ ሴት ልጅ ወልዳ ልጇ አድጋ ያሙር የሚል ስም ነው ያላት። ከዛ በኋላ እየሮጠች ሄዳ ያማንን ስታክፈው እንዲሁ ባይምሮዋ እየሳለች ነበረ። ነገር ግን በድንገት ይህ ደስታ ድንገት እየተበተነ ነበረ። የፌራይ ድንገት በጭካኔ ኮስተር ብላ ጥላቸው ስትሄድ እሷንም የገዛ ልጇንም በዚህ መንገድ ስትሄድ ሲሄዱ እያየች ነበረ። በአንድ በኩል ያማንም ቢሆን አጠገቡ የነበረችው ልጁ ከሱ ስትሰወርበት በተመሰንገድ መንገድ ያማንም ነበር ይህን ህልም የሚያየው። እንዴት እንደሆነ አይታወቅም። ነገር ግን ያማን ፌራይ የምትወልደው ልጅ ልክ የእሱ ልትሆን እንደምትችል አይነት ስሜት እየተሰማው ነው። አላዩ ላይ የለበሰው ልብስ እዚህ ጋር ወደ አፍንጫው ሲያስጠጋ ከዛም በኋላ የእሷ እንደሆነ ገባው። ከዛ ወዲያው አጠገቡ የነበረውን የአንገት ሀብል አስቀምጣለ ነበር ሄደችው። እሱን ገብቶታል በቀጥታ እያረገው ነበረ። ፌራይ ከዛም በኋላ ድንገት ተመልሳ መጣችና እየተኛች ነበረ። እዚህ ጋር ገብቶታል አቴሽ። ከዛም በኋላ በጠዋት ተሰብስበው ሁሉም ቁርስ እያበሉ ነበረ። ከዛ በኋላ ያማን የአንገት ሀብሉን አድርጎታል። አቴሽ ትኩር ብሎ የያማንን አንገት ተመለከተው። አየዋየውና የአንገት ሀብሉን እያየው ምር የምታፈጥብኝ እያለ ያማን እየጠየቀው ነበረ። ከዛ አቴሽ ምንም ይሄን የአንገት ሀብል አውቀዋለሁ ልበል እያል ነበር። ልታውቀው ትችላለህ ብሎ እዚህ ጋር ያማን ሸፈነው። ፌራይ አንቺም እጅ ላይ ይችዋለሁ እያላን ነበረ። ከዛ በኋላ እሷ ተመሳስሎብህ ነው አለችው። ከዛ በኋላ ድንገት አያታቸው ማር መጣ። ልጆች ቁርስ ቶሎ እንብላ እዛ ካምፓኒያችን ስብሰባ አለ ብሎ ነበር መድኃኒቱን ሊወጥ ፊት ለፊት እያስቀመጠ ያለው። አቴሽ ተጣርፎ ወደ ካምፓኒው ጋር ይመጣል። አቴሽ ወደ ድርጅቱ ጋር ከመጣ በኋላ ያማንም ተከታትለው ወደ ውስጥ እየገባ ነበረ። በድንገት የሆነ ሰውዬ ስራ ለስራ ብሎ አንዳንድ ቴክኒካል ስራ የኤሌክትሪክ መስመር ልዘርጋ ብሎ ወደ ውስጥ እየገባ ነው። ፌራይም ብትሆን እንደዛው። ነገር ግን አቴሽ ያማንን ሆን ብሎ ወደ ዩኒቨርሲቲው እየላከው ነው። አንተ ሂደ እኔ እዚህ ብዙ ስራ አለብኝ እያሉ ነበረ። ያማንሽ ብሎ ፌራይ ወደ ምትሰራበት ዩኒቨርሲቲ ይመጣል። በአንድ በኩል ፌራይ የምትሰራበት ቢሮ ውስጥ ደግሞ ሁለት የኤሌክትሪክ ሰራተኞች ገብተው ካሜራ ነገር እየተከሉ ነው። ካሜራ እንዳለ እሱ አታውቅም። በአንድ በኩል እዚህ ጋር አቴሽ ካሜራው እንደተገጠመ ካስተዋለ በኋላ ለባዴ ደውሎ ወይም ጠርቷት ቢሮ እሺ አብረን እንሂድ ሊላን ነው። ከሄዱ በኋላ ግን አንድ ቀን አብረው አንድ ሆቴል ውስጥ እንደሚያድሩ ይጠበቃል።
ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።